እንኳን አደረሳችሁ የኔ ተወዳጆች፣ እንኳን ለአሸንዳ በዓል አደረሳችሁ። እንኳን ጾሞ ለመግደፍ አበቃን። መልካም በዓል ብያለሁ። እንዲህ ሸብረቅረቅ ብያለሁ። እንዴት እንደምናምር እኔም ልብሶችን አምሮብናል። እንኳን አደረሳችሁ። ባህልን ሁሌም እንዲህ ድምቅ ብላችሁ አክብሩ የምላችሁ በምክንያት ነው። እንዴት ነኝ? ኮሜንት እፈልጋለሁ። አሸንዳውዬ አጨጭልኛ። እንደዚህ ለእናንተን በዓል እንዲሰማችሁ እኛም በዓል መምሰል አለብን። እንግዲህ ከፀጉሬ ከጌጣጌጤ ከሹርባዬ ከልብሴ ጀምሮ አምሮብናል። የራሴ የአሸንዳ ልብስ ነው ብያችሁ ነበር። እንዴት እንዳማረብኝ እዩት። ደግሜ ነው የለበስኩት። ባለፈው ማይታችሁታል። ግን የአሸንዳ ቀሚስ ደግሞ እንደዚህ አይነት ከለርፉል የሆነ ቀሚስ ነው የሚያምረው። አምሮብኛል። መልካም በዓል በያላችሁበት ሁሉ ይሁንላችሁ። ከኔ ልጀምር። የኔም ባለፈው ገልጸነዋል አይደል እንዴ? ስለዚህ እንግዲህ እቺ ቆንጆ ሴት ያማረችበትን ልብስ ልንገራችሁ። እንደምታዩት በአራት አርብ የተሰራ ለአሸንዳ ተብሎ የተዘጋጀ ልብስ ነው። ግን ሌላም ጊዜ ማድረግ ትችላላችሁ። ከስተመሮቹ ወዳችሁት ለአሸንዳ እንኳ አይደርስም ለአዲስ ዓመት ስሪልን ስትሉ ነበር። ለሌላ ጊዜ ለመስቀል ይደርስላችኋል። ለመስቀል በደንብ ይደርሳል። ኢትዮጵያ ላለ ሰው ለአዲስ ዓመትም ይደርሳል። ወደ ውጭ ላለ ሰው ግን አንድ ሳምንት መውሰጃ ምናምን ጊዜ ስለሚፈልግ ላይደርስ ይችላል። ለማንኛውም ደውላችሁ አረጋግጡ። አይታወቅም፣ የሚሆነው አይታወቅም። ሰው ካላችሁ ምናምን ተብሎ ከሰራንላችሁ ሊደርስላችሁ ይችላል። ከስፌቱ ጀምሮ እስከ ቀሚሱ እስከ ጥልፉ በጣም ድምቅ ሽብርቅ ያለ ልብስ ነው። ኦርደር አድርጉት። 18 ሺህ ብር ነው። እንደምታዩት የኔ ተወዳጆች የፈርጥ ልብስ አሳምረን ነው የምንሰራው። እንዴት ቆንጆ እንደሆነ በ5 አርብ የተሰራ የተመራቂ ቀሚስ ነው። የግራጁዌሽን ልብስ ነው። እንዴት እንደሚያምር እስኪዩት። ከከለሩ ከፈርጡ ከስፌቱ የሚወጣለት ነገር የለውም። በጣም የሚያምር በ5 አርብ ነው የሰራ ነው። በ5 አርብ ሆኖ ቆንጆ 2 በ2 መነን ወይም 4 አይን መነን ነው የተጠቀምነው። እጅግ በጣም ዝንጥ ያለ ጥልፉ ለስላሳ የሆነ ቆንጆ ልብስ አያምርም? ይሄን ለሙሽራ ማድረግ ትችላላችሁ። ለሙሽራ እናት መሆን ይችላል። እንደው ለየትኛውም ፕሮግራም የፈርጥ ልብስ ፋሽን ነው። እንዴት አሳምረን እንደምንሰራው እዩት። ፈርጡ ክር አገባቡ ሌላ ከለር ነው። ይሄ ልብስ በሌላ ከለር ነው ፖስት የተደረገው። ግን የምትፈልገው ከለር ወደ ፒንክ እና ወደ ወርቀ ዘብ የበዛበት ነገር ስለሆነ ቢጫ ወርቀ ዘብና ፒንክ አድርገን የሰራንላት፣ ከለር ቀይረን የሰራንላት። ዝንጥ አድርገን እንደምታዩት እዚህ ጋር ያሉት ራሱ መስቀሎቹ እንዴት እንደሚያምሩት በጣም ነው የሚያምረው። ከለር ቀይረን የምትፈልጉትን ልብሶች መስቀሎቹን ራሱ ፌቶቹን እያቸው ማች ናቸው። እንደዚህ እኩል መምጣት አለበት። እንዴት እንደሚያምር እዩት። በጣም የሚያምር ከወገብ በላይ ሹራብ ስራ የሆነ ሹራብ ስራ ሆኖ ከኋላ ላስቲክ አለው። ያው ግዴታ ነው ይሄን ቀበቶ እንዲይዝላችሁ ከኋላ በደንብ እንዲያሳምርላችሁ ላስቲክ ሲኖረው የበለጠ ተመራጭ ነው። አንገቱ ቪ ነው፣ የሚያምር ቪ ነው። እጁ ዝርግፍ ነው። አያት መስቀሏ እያንዳንዱ ራሱ ፈርጧ እንዴት እንደተሰቀለች እያት። በጣም የሚያምር ፈርጥ ነው የተጠቀምንላቸው። በጣም ቆንጆ ልብስ ነው የሰራንላቸው። ይሄ ልብስ እንዲህ ዝንጥ ብሎ አልቆለት ቆንጆ ሆኖ 50 ሺህ ብር ነው። ኦርደር አድርጉት። ዝንጥ አድርገን እንሰራላቸዋለን። በጣም ነው የሚያምረው፣ በጣም ማለት ነው። ይሄ ልብስ ከአሁን በፊት ፖስት አድርገን ነው ተደጋጋሚ እየታዘዝነው ነው። በጣም ነው ሰው የወደደው። እጅግ በጣም ዝንጥ ያለ ከለር ሰማያዊ ወይም 23 ቁጥር እንለዋለን። እናንተ ከለር ቀይራችሁ በፒንክ ማሰራት ትችላላችሁ፣ በቀይ ማሰራት ትችላላችሁ። ኤቭሪቲንግ የትኛውም ከለር እንሰራላችኋለን። የሲንጀር ልብስ ደስ የሚለው ነገር የምትወዱትን ከለር ማሰራት ትችላላችሁ። ፐርፕል ብትሉ፣ ቀይ ብትሉ፣ ጥቁር ብትሉ በቃ የማንኛውንም የምትወዱት ከለር መሰራት ይችላል። ከለር ተቀይረው መሰራት ይችላሉ። በዲኮራችሁ ከለር ሊሰራ ይችላል። የሰርጋችሁ ዲኮር ወይም የክርስትና ዲኮር፣ በዛ በዲኮራችሁ ከለር ልንሰራላችሁ እንችላለን። ጥልፋችን ደግሞ እንዴት እንደሚያምር እዩት። ይሄ ኤአይ ልብስ ነው። የኤአይ ልብስ መገልበጥ ትንሽ ይከብዳል። በጣም አሳምረን ራሱን አስመስለን የሰራናት ከአሁን በፊት የላክንላት ከስተመራችን እጅግ በጣም ወደዋለች። እነዚህ ደግሞ ሌላ አውስትራሊያ የሚገኙ ከስተመሮቻችን ናቸው። 5 አርብ ነው ያደረግንላቸው። እንዴት እንደሚያምር እዩት። በጣም ነው የሚያምረው። አንገቱን እዩት። 4 ማዕዘን ነው። ፎቶወር እንደራሱ ነው። እንደራሱ ቁጭ አድርገን ያለች እንደራሷን የሰራውላት እንዴት እንደምታምር እዩት። ከኋላም ራሱ ጥለት ነው። ዝንጥ አድርገን የሰራንላት። ይሄ ልብስ እንዲህ ቆንጆ ሆኖ 48 ሺህ ብር ነው። ኦርደር አድርጉት። ያው የምንጠቀመው የዱባይ ክር ነው። የዱባይ ክር አሪፍ ነው፣ ለስላሳ ነው። ፈርጥ ከዱባይ ነው የሚመጣው። ማቴሪያሉ የተሻለ ነው።
ፈርጥነቱ ሻይን ለማድረግ የተሻለ ነው። ያው ዋጋ ከፍና ዝቅ ይላል። የዱባይ ክር ስትጠቀሙና የሀገር ውስጥ ክር ስትጠቀሙ የጥልፍ ዋጋም ከፍ ዝቅ ይላል። በሀገር ውስጥ ክር ከተጠቀማችሁ በዛው ልክ 10 ሺህ ድረስ ሊቀንስ ይችላል። ለምን የምንገዛበት የብር ዋጋ የሀገር ውስጥ ሲሆን ክር 100 ምናምን ብር ነው። የዱባይ ሲሆን 700 ብር ነው አንዷ ክር ማለት ነው። በአንድ ክር ዋጋ ይሄን ያክል ልዩነት ካለው ከብዛት ክር ምን ያክል ልዩነት አለው? እንደዛ ነው ከዋጋ ከፍ ዝቅ የሚለው እና ሌላ ክር ከተጠቀምን ደግሞ 30 ሺህ ብርም 35 ሺህ ብርም ልንሰራው እንችላለን። የዱባይ ክር ከሆነ ግን ውድ ነው። እንዲህ ዝንጥ አድርገን የምንሰራላችሁ። በልብስ ጥራት እመኑ፣ የልብስ ጥራት ምንጊዜም ዋጋው ውድ ነው፣ የታወቀ ነው። እኛ ደግሞ ሁሌም እንደምንላችሁ ቆንጆ ነገር ነው ይዘን የምንቀርበው። እንደምታዩት ይሄ ደግሞ የእናትና የልጅ ነው አላልኳችሁም? ያ የእናት ነው፣ ይሄ የልጅ ነው። ልጅቷ እንደዚህ ነው የፈለገችው። የመነን ቀበቶ እንደዚህ እንዲገባላት ትፈልጋለች። የመነን ቀበቶ አስገብተንላታል። አንገቱ በጣም ያምራል። በፎቶ ነው። እጅ ጃፖኒ ነው የፈለገችው። ከስር ምን ልበላችሁ አያምርም? ካሜራማን እጅግ በጣም ዝንጥ ያለ ወርቅ አድርገን የሰራንላት በጣም ነው የሚያምረው። ይሄ ለሙሽራም በደንብ የሚሆን ለሙሽራናትም በደንብ የሚሆን እስከዛው ቅረጽልኝ። የወንዶቹን ላምጣው። የአባትና የወንድም አለው። እንደምታዩት የወንዶቹ ደግሞ እንዴት እንደሚያምር ይሁት። ድምጼ ተዘግቷል፣ ሰሞኑን አሞኛል፣ ጉንፋን በቃ ጉንፋን አለቀኝ ብሏል። ድካም ሲደራረብ የሆነ በሽታ የመቋቋም ኃይላችሁ ትንሽ ይቀንሳል። እንደዛ ነው የኔ። እንዴት እንደሚያምር ይሁት። የወንዶቹ ደግሞ በጣም ነው የሚያምረው። ቆንጆ ዝንጥ አድርገን የሰራንላት ፎቶ በላከችው መሰረት ነው የሰራንላት። እንዴት እንደሚያምር ይሄ የአባት ነው፣ ይሄ የልጅ ነው። ያው በሳይዙ ያስታውቃል። እንደዚህ ዝንጥ አድርገን የዚህ ማች ማለት ነው። የዚህ ማች በጣም ቆንጆ ስራ እንደምንሰራ እዩልን። የፈርጥ ልብስ የምትፈልጉትን አይነት ዲዛይን በትንሽም በትልቅ በምትፈልጉት ብትልኩልን በደንብ አድርገን በሲንጀር የተሰራ ልብስ እንሰራላችኋለን። እንዴት እንደሚያምር የወንዱ እንዲህ ዝንጥ አድርገን ጥልፉ ሰፊ ስለሆነ ዋጋው ጨመር ይላል። 7000 ብር ነው። እንዴት ቆንጆ እንደሆነ ጥልፉ እንደዚህ ነገር ከሆነ 5000 ብር ነው። ቁልፉ ከውስጥ ነው ታዩታላችሁ። የወንድ ስንሰራ ቁልፉ ከውስጥ ሌላ ተደራቢ የቁልፍ መምቻ አድርገን እንደዚህ ለምናደርገው። ይሄ ከላይ ነው የሚደረበው። ጥልፉ ከላይ ነው። ከላይ ቁልፉ አይታይም። ከስር ነው ቁልፉ እንደዚህ የሚመታው። ቁልፉ ከውስጥ ነው፣ ይሄ ከላይ ነው። እንዴት ቆንጆ እንደሆነ እንዲህ ዝንጥ አድርገን እንዴት እንደሚወዱት እርግጠኛ ነኝ። በጣም እንደሚወዱት 100% እርግጠኛ ነኝ። በጣም ቆንጆ ልብስ ነው። እነዚህ አይነት ልብሶች ከፈለጋችሁ ኦርደር አድርጉ፣ ሰርተን እንልክላችኋለን። ዝንጥ አድርገን ወደ ቀጣይ ልብስ እንሂድ። እንደምታዩት የኔ ተወዳጆች ሁሌም ወሰን ጥበብ በአዲስ ነገር ይታወቃል። ይሄ ልብስ ባለፈው ሳምንት ፖስት አድርጌው ነበር፣ ግን ወደ መጨረሻው አካባቢ ስለቀረጽ ነው ሁሉም ሰው ላያዩ ይችላል። ቪዲዮ ጨርሳችሁ ላታዩት ትችላላችሁ። ካላችሁ ጊዜ አንጻር ብዬ ነው ድጋሚ የማሳያችሁ። እጅግ በጣም የልብ የሚያደርስ ልብስ ነው። የልብ የሚያደርስ ልብስ ከእውነት እጅግ በጣም ዝንጥ ያለ አዲስ የሆነ ዩኒክ የሆነ ልብስ እንዴት ቆንጆ እንደሆነ እዩት። በመነንም በሳባም አለላችሁ። ይሄ በመነን ነው። የዲዛይኑ ማማር ልነግራችሁ አልችልም። እጅግ በጣም ዩኒክ የሆነ ልብስ ለምትፈልጉ ትልቅ ፕሮግራም ኑሯችሁ እንደው ከሰው የተለየ አዲስ ዲዛይን ቆንጆ ልብስ ያስፈልገኛል ካላችሁ እንዴት እንደሚያምር ይሄ ጥሙር ነው። ሲሰራ ራሱ ተገምዶ ነው የተሰራ ሽመናው። ይሄ ሽመናው ተገምዶ ነው። በቃ ሽመናው ይለያል። በአይን ላየው ሰው በተለይ ይደመምበታል። እጅግ በጣም ቆንጆ ነው። ከወገብ በላይ በቶፕ ነው። ነጠላው እንዴት እንደሚያምር፣ ቶፑ እንዴት እንደሚያምር 5 አርብ ነው። በዛ ላይ እንዴት እንደሚያምር ቃላት ያጥረኛል። እውነት እስኪዩት የነጠላውን ግርማ ሞገስ፣ የልብሱ በቃ አዲስ ነገር ልበሱ። አዲስ ነገር በቃ እንደዚህ የሚያምር ነገር ያስፈልጋቸዋል። እንዴት እንደሚያምር እስኪዩት። ማሚዬ ልጅሽን ስትደሪ ማለት ነው። ይሄ ቀይ አይል፣ ጠይም አይል፣ ጥቁር አይል ሁሉም ሰው ይለብሷል። ለምን? መደቡ ነው ዋናው። ይሄ መደቡ ቬጅ ስለሆነ ለየትኛውም ከለር ይሄዳል። በቃ የሚንቀጠቀጥ ልብስ ነው፣ የሚውረገረግ ልብስ ማለት ነው። ለብሳችሁት ይሄን ነጠላችሁ እንደዚህ አድርጋችሁ ሹሩባችሁን ተሰራችሁ ወላ ሂውማናችሁን ተሰፋችሁ ነጠላውን ጣል አድርጋችሁ ለየት ያለ ልብስ ከህዝብ መሀል የሚለይ ልብስ ከአይን የሚገባ ልብስ ነው። ይሄ ከስንት ህዝብ መሀል ከአይን የሚገባ ልብስ ነው። እንዴት እንደሚያምር ይሁት። በጣም ነው የሚያምረው። ማሚ ሙዚቃ በሩቅ ሰው በቃ ከተማ ሁሉ ድም ነው። እንዴት እንደሚያምር ይሁት። ይሄ ልብስ ባለፈው ዋጋውን ገልጸናል። በጣም ጽድት ያለ ቆንጆ ልብስ ነው። ዋጋው ሲያንስበት ነው። እውነት ዋጋው 75000 ሲያንስበት ነው። በሳባውም አለው በመነንም አለው። የነጠላው ትልቅነት እዩት። በጣም ነው የሚያምረው። በጣም ቆንጆ የሆነ በ5 አርብ የተሰራ 5 አርብ ልብስ ይከብደናል ካላችሁ በ4 አርብ እንሰራዋለን። ከወገብ በላይ ደግሞ ራሱ በራሱ ነው። ከወገብ በላይ እንደዚህ ነው የሚሰራው። ጥለት ነው። ያዘንጣቸዋል። ዝንጥ በሉ ዩኒክ በሆነ ልብስ። አሁን በቃ የሲንጀር ልብስ ብታሰሩም ከዚህ በላይ ነው። በጣም ትልቅ ሲሰራ
ስለዚህ ሽመናን የሚተካ የፈለገ ሲንጀር ልብስ ቢብለጨልጭ ሽመናን የሚተካ ነገር የለም። እኔ ሽመና ነው የምወደው፣ በጣም ነው ሽመና የምወደው። እንዴት እንደሚያምር ይሄን ልብስ እዘዙ፣ ኦርደር አድርጎ ቆንጆ አድርገን ሰርተን እንልክላቸዋለን። እንደምታዩት አሁንም እጅግ በጣም የሚያምር ቆንጆ የሆነ ደስ የሚል ወርቀ ዘብ ያለው እንዴት እንደሚያምር እዚህ ጋር ያለው ሻዶ እጅግ በጣም እንደዚህ አይነት ሻዶ ያለው ልብስ በጣም ነው የሚያዘንጥ። ከነገራችን ይሄ ሲገጣጠም ዙሪያ ሲሆን በጣም ነው የሚያምር። አንዳንድ ሰዎች አንወድም ትላላችሁ፣ ግን አንዳንዴ በልምድ ነው አንወድም የምንባባለው እንጂ በጣም የሚያዘንጥ ነገር አይደል የምትፈልጉ። ይሄ በጣም ነው የሚያዘንጠው። እንደዚህ አይነት ልብስ እንደዚህ ሻዶ ያለው ልብስ እጅግ በጣም ነው የሚያዘንጠው። ለየት ነው የሚለው። እንዴት እንደሚያምር ይሁት። አያምርም? እጅግ በጣም ዝንጥ ያለ ቆንጆ የሆነ ልብስ መነኑ ሁለት አይን የሆነ አንድ አይን መነን በቀጭንም ጥበብም የለም። አሁን ሁለት አይን ሆኖ ግን ከሁለት አይን ሁሉም ልብስ ሁለት አይን ነው ነገራችን ላይ የትም ቦታ የሚሸመነው፣ ግን ሁለት አይን ሆኖ ስኳር ያልገባበት ሶፍት የሆነ መነን አለ። ስኳር ዝፍቅ ብሎ የተሰራለ። ስኳር ምንድነው እንግዲህ ሸማኔዎችን ያብራራሉ በየጊዜው እዩ። በተለያየ ቪዲዮ ላይ ንጹህ መነን ነው። ንጹህ መነን ማለት የድሮ መነን ብታጥፉት ምን አይል አይኮፋተር፣ እንደዚህ ኩምሽሽ አይል ተሎ ምናምን። እንደዚህ አይነት ኩምሽሽ የሚል መነን ከሆነ በስኳር የተሰራ መነን ነው። ይሄ ዝርግት እንዳለ በጣም የሚያምር መነን ነው። እንሸብሽበው ካላችሁ ደግሞ አረጨታችሁ ነው የምትሸበሽቡት። እንዴት እንደሚያምር ይሄ ዝንጥ ያለ ልብስ ቆንጆ የሆነ ልብስ በተመጣጣኝ ዋጋ ነው። 25,000 ብር ነው። ነጠላው ምን ይመስላል የሚለው እንየው። በጣም ነው የሚያምረው። በጣም ቆንጆ የሆነ ኦሬንጅ አቮካዶ ከለር፣ መደቡ ደግሞ ቡኒ ብራውን ከለር የሆነ ወይም ኮፊ ከለር የሆነ እጅግ በጣም የሚያምር ልብስ ነው። 25,000 ብር ነው። እንዲህ ተመጣጣኝ ዋጋ ያላቸውም ልብሶች አሉን። በቆንጆ ፊኒሽንግ በቆንጆ ስፌት እንሰራላችኋለን። የምትፈልጉትን ስፌት አማራጭ መላክ ትችላላችሁ። ይሄ ልብስ እንዴት እንደሚያምር እዩት። የሚያምር ቀይ ከለር ለምትፈልጉ ሁሉ ይሆናችኋል። ቀይ ከለር ለቀይ ሰውን በጣም ነው የሚያሳምረው ነገራችን ላይ እንዴት እንደሚያምር እዩት። እጅግ በጣም የሚያምር ዲዛይኑ ከባድ የሆነ ይሄ ፈርጥ ነው። ሽመናው ደግሞ ጽድት አድርጎ ጎበዝ ሸማኔ የሸመነውን ይሄ በትልቅና በትንሽ አሉ። በትልቅ አሁን ለእናት ወይም ፕሮግራሟን ለምታከብረው እናት ቢሆን፣ በትንሹ ደግሞ ለአጃቢዎች ቢሆን በጣም ያምራል። ይሄ ልብስ በተለያየ ከለር እየወጣ ነው። በዚህ ከለር ደግሞ ዝንጥ ያለ ነው። ፈርጥ ነው ዲዛይኑ። እንዴት ቆንጆ እንደሆነ እዩት። ይሄ ዝንጥ ያለ ልብስ ትክክለኛ ጎበዝ ሸማኔ የሸመነው ፈርጡ በደንብ ቁጭ ቁጭ ያለ ምንም እዚህ ጋር የተከሰከሰ ምናምን ነገር የሌለው ልብስ በጣም ነው የሚያምር። 30,000 ብር ነው። ኦርደር አድርጉት። በትንሹም አለ። ያው ልብስ ከፍ ዝቅ የሚል ለምላችሁ ጥራት ነው። እውነት ጥራት ነው። እኛ የፈለጋችሁ የገበያ ልብስ ከፈለጋችሁ አንስተን በትካሽ እንሰራላችኋለን። ግን ይሄ ትክክለኛ ሸማኔ የሰራው ወርደ ሰፊ ሆነና ጥለቱን በስነ ስርዓት ዲዛይኗን እያንዳንዱን በስነ ስርዓት የተቀመጠች ልብስ ሲሆን የ5,000 ብር ምናምን ልዩነት ይኖረዋል። እና ይሄ ልብስ አልቆለ 30,000 ብር ነው። ቆንጆ ልብስ ነው። ኦርደር አድርጉት። ታዩት። ይሄ ልብስ ባለፈው ሳምንት ፖስት አድርጌላችኋለሁ፣ ግን በአሁኑም በደንብ እንድታዩት ነው። የሚገርም ልብስ ነው። በጣም የሚያምር ከለሩ ቆንጆ የሆነ በሳባ የተሰራ እኔ ሽመናውን መግለጽ ያቅተኛል እንዴት እንደሚያምር። ይሄ ልብስ በሰፊም አለው። በሰፊው 100,000 ብር ነው በሰፊ የምንሸጠው። በጠባቡ 75,000 ብር ነው። በጣም ነው የሚያምረው። ለሙሽሮች የት ነው ያላችሁ? ቆንጆ አድርገን ከፈለጋችሁ በሰውነት ልክ ከፈለጋችሁ በመወጠሪያ ቤጋ ስፌት ተሰፍቶ ዝንጥ ብሎ ይሆንላችኋል። 5 አርብ ነው። ጽድት ያለ ነው። ወርዱ ከዚህ ወደዚህ እስከ 78 አካባቢ 80 ድረስ ይሆናል። ለሙሽራም በመገተሪያ ተደርጎ ይሆናል። ለሙሽራ እናትም ይሆናል። እንዲሁም ጥሪ ላላችሁ ትልልቅ ሰርግ የታችሁን ልጆች፣ የአክስቶቻችሁን ልጆች፣ የአጎቶቻችሁን ልጆች ለምትድሩ ለየትኛውም ሰው ይሆናል። እንዲሁም ትልቅ ሰርግ ያለኝ ዩኒክ የሆነ ከሰው ለየት ያለ ልብስ ለብሼ መገኘት እፈልጋለሁ ለምትሉ ሁሉ ይሆናል። እንዴት እንደሚያምር በጣም ድምቅ ዝንጥልጥልጥ ነው የሚያደርጋችሁ። ይሄን ልብስ ከእውነት ከሩቅ በጨለማ እንኳን የሚያበራ ልብስ ነው። ከእውነት እያችል ያን በቃ ጀርባችሁን ቆሞ እንኳ ያችል ምን አይነት ልብስ ነው የለበሰችለው? ይሄ ሲንጀር ነው ወይስ ሽመና ተብሎ ሰው ጠጋ ብሎ የሚያያቸው አይነት ልብስ ነው። እውነት ግልጽ ነው የምነግራችሁ፣ እንድትገዙ ምናምን አይደለም። ሲጀምር እዚህ ቤት ፖስት እናድርግ እንጂ ገበያ ነፈነው። እግዚአብሔር ይመስገን። እኔ ግንባር ለገበያ እንዴት አድርጌ ልንገራችሁ? ተመስገን፣ እውነት ተመስገን። እኔ ተመስገን። ይሄን ስራ ከጀመርኩ ጀምሮ አንድ ቀን ስራ ጨንቆኝ አይቀርም። እና እንዴት እንደሚያምር እዩት። ኦርደር አድርጉት። ለእናንተ ነው። በነጠላም በስካርፕም ከፈለጋችሁ ይሆናችኋል። ይሄ ልብስ አልቆ ለ75,000 ብር ነው። ኦርደር አድርጉት። አመሰግናለሁ። አሁን ደግሞ እስኪ መካከለኛ ጥለት ወይ ቀጭን ጥበብ ሆኖ በጣም የሚያማምር እናሳያችሁ። ቀጭን ጥበብ ሆኖ ግን ኳሊቲ የሆኑ ዲዛይናቸው ቆንጆ የሆኑ እንዴት እንደሚያምር ይሁት። ይሄ ለአዲስ ዓመት ብዬ ነበር ኦርደር ያደረኩት እንዲሸመን፣ ግን አሁን ነው የወጣው። ለአዲስ ዓመት ምናልባት ሰው ካላችሁ ይደርስላችኋል። ሰው ካላችሁ ከኢትዮጵያ ወደ እናንተ የሚመጣ ሰው ካላችሁ አሊያ ለመስቀል ይደርስላችኋል። ኦርደር አድርጉ። መስቀል እንዲሁም የውጭ ባህል ነው። ለመስቀል በደንብ ያስፈልጋል። እንዲሁም ቀጭን ጥበብ ስለሆነ ለየትኛውም ቀን የሚለበስ ነው። በጣም የሚያምር በ5 አርብ የሆነ ዝንጥ ያለ ልብስ በ16,000 ብር 16,000 ብር ነው።
ኦርደር አድርጉ። እንዴት እንደምታምር ይወት ጽድት ያለች በ5 አርብ የተሰራ 2 አይን መነን ቆንጆ መነን ወርደ ሰፊ ነጠላው ትልቅ የሆነ ልብስ ነው። በጣም ነው የምታምረው። ታምራለች። ነጠላውም ቀሚሱም እኩል ነው። ለዛ ነው ማሳያችሁ። በዚህ ሳይዙ እንደዚህ ነው። 16 ብር ነው። ኦርደር አድርጓት። 5 አርብ ነች። ጽድት አድርገን ሰርተን እንልክላችኋለን። ለአዲስ ዓመት ለቤተሰብ ምናምን ጊፍት መስጠት ከፈለጋችሁ ኢትዮጵያ ላለ ሰው ይደርሳል። ውጭ ላለው ሰው ግን ይደርሳል ብለን የባስ እናንተን ማስከፋት ስለሆነ ለመስቀል ይደርስላችኋል በዲኤችኤል ወይም ቶሎ ካዘዛችሁ እንዳያችሁት ካዘዛችሁ ምናልባት። ይቺ ደግሞ እንዴት እንደምታምር አሁን ቫይራል የሆኑ ፋሽን የሆነ ልብስ ነው። ፈርጥ ነው። እንዴት እንደሚያምር እዩት። በጣም ቆንጆ ልብስ ነው። 5 አርብ ነው። በዛ ላይ መነን በቃ መነን ነው። ዋናው ልብስ ማቴሪያል ነው። ገብቷችኋል? መነኑ እንዴት እንደሚያምር እዩት። ምንም አይነት ስኳር ያልገባበት ቆንጆ መነን፣ ስኳር ምንም ነገር የሌለበት። እዛ በላይ 5 አርብ ነው። እንዴት እንደምታምር እዩት። በጣም ነው የምታምረው። እቺ ደግሞ በ17 ሺህ ብር ነች። 5 አርብ ነች እንዳልኳችሁ። በጣም ቆንጆ ልብስ ነች። ነጠላውን ላሳያችሁ። አያችኋት? በጣም ነው የምታምረው። ጽድት አድርገን ከፈለጋችሁ በወራጅ ከፈለጋችሁ በአንገትና በእጅ እንሰራላችኋለን። እንግዲህ መነናችን እኛ ቆንጆ ነው። ምንም አይነት ስኳር አይገባበትም። ንጹህ የድሮ መነን፣ ድሮ ስገዙት የነበር የድሮ መነን እንዴት ሄዶ ነው ምናምን ትሉኛላችሁ አንዳንድ ከስተመሮች። በቃ እንደዛ ነው ማሸመንን። ያሁን ምንም ስኳር የገባበት ልብስ ገበያ ላይ አልገዛም። ስኳር ያለው ልብስ የገበያ ልብስ ነው። ሲታጠብ እንዲጭምድድ ነው የሚለው። ይሄ ዝርግት እንዳለው ውበቱን እንደጠበቀ የዛሬ ዓመት የዛሬ 2 ዓመት ልትለብሱት የምትችሉ አይነት ልብስ ነው። ሽመናው እንዴት እንደሚያምር ደግሞ የምታምር ልብስ በጣም ነው የምታምረው። ከዲዛይኗ ጀምሮ እስከ ሽመናዋ በጣም የምታምር 5 አርብ ነች። ሁሉም ልብሶች 5 አርብ ናቸው። ቀጭን ጥበቦች 4 5 አዎ፣ እንዴት እንደምታምር ይወት። በጣም ነው የምታምረው። በጣም ቆንጆ ልብስ ነች። ጽድት ያለች ልብስ ነች። ይቺ በ16 ሺህ ብር ነች። በ5 አርብ ቆንጆ መነን ብታጥቁት ምን ብትሉት ምንም የማይሆን መነን በ16 ሺህ ብር ነው። ኦርደር አድርጉ። ይሄ ለመስቀላችሁ ይሆናችኋል። ለአዲስ ዓመት ደግሞ ሰው ካላችሁ ምናልባት ሰው ካገኛችሁ በ3 ቀን በ4 ቀን እጃችን ላይ ያለው ልብስ ነገራችን ላይ አይዘገይም። የሚሸመን ልብስ ነው የሚዘገይ። እጃችን ላይ ያለ ልብስ በ3 ቀን በ4 ቀን ያልቃል። ሽመና ካለን ማለት ነው። እቺ ደግሞ እንዴት እንደምታምር ፈርጥ የሆነች ልብስ ነች። 5 አርብ ነች። ጽድት ያለች ልብስ እንዴት እንደምታምር ያት እስኪ። በጣም ነው የምታምረው። ዲዛይኗ፣ አጣጣሏ፣ ከለሯ፣ ፈርጥነቷ ይሄ ፈርጥ ነው። በጣም የሚያምር ጽድት ያለ ልብስ። በነገራችን ላይ አሁን ከሆነ ማለት ነው ከቀጭን ጥበብ ቆንጆ ቀጭን ጥበብ ከትልቅ ከሞኝ ልብስ አንዳንድ ትልቅ ነው ሞኝ ልብስ አለ። ዝም ብሎ በቀላሉ ሊሰራ የሚችል በአንድ ሳምንት ሊያልቅ የሚችል ሽመና። ቀጭን ጥበብ ሆኖ ደግሞ 15 ቀን በላይ የሚፈጅ ሽመና አለ። እሱ ነው ዋጋው ልዩነቱ። ቀጭን ጥበብ አይደል ዋጋው ይቀንሳል። ቀጭን ጥበብ ሆኖ ማንኛውም ሸማኔ ሊሰራው የሚችል ወይም ቀለል ያለ ብዙ ቀን ብዙ ጉልበት የማይጨርስ ከሆነ እስከ 12 ሺህ ብር እስከ 13 ሺህ ብር ነው የሚሸጡ። ከ10 ሺህ ብር ጀምሮም ይገኛል። ፈርጡ ነው ግን በጣም ዲዛይኑ ጥብቅ ያለ በደንብ የተሰራ ሲሆን ትንሽ ወደድ ይላሉ። ለዛ ነው እቺ 17 ሺህ ብር ነች። በጣም ነው የምታምረው። ያት በጣም ጽድት ያለች ነች። 5 አርብ ነች። ነጠላዋ ትልቅ ነው። መነናችን በቃ ቆንጆ አያችኋት። 50 ሴንቲ ሰፊ ጥለት ሆኖ በ12 ሺህ ብር የምንሸጠው እኛ ማለት እንዲህ ጽድት ያለ ሆኖ ደግሞ ቅልብጭ ያለ ዲዛይን ሲሆን ደግሞ ውድ ናቸው። እንዴት እንደምታምር ያት። አርቧ ሰፊ ነው። 5 አርብ ነው። በዛ ላይ ቆንጆ ልብስ ነው። ኦርደር አድርጉት። በመካከለኛ ጥለት ነው የመጣውላችሁ። እንዴት እንደምታምር መካከለኛ ጥለቱና ፈርጥ የሆነች ዲዛይን ቬጅ ወይም 49 ቁጥር የማይወድ ሰው የለም። ይሄ ከለር ለሁሉም ሰው ተወዳጅ ከለር ነው። በሲንጀር ልብስ እንኳ በእንደዚህ አይነት ከለር ስንጠቀም እንዴት እንደሚያዘንጥ በጣም ነው የሚያምረው። የሚያምር ፈርጥ ያለው ልብስ ነው። አርቡ 4 አርብ ነው። በጣም ነው የምታምረው። ቆንጆዬ ልብስ ነች። ጽድት ያለች 2 አይን መነን ነች። እንደዚህ አይነት ቆንጆ የሆኑ በመካከለኛና በትንሽ ጥበብ ለምትፈልጉ አለን። እንደምታዩት ይሄን ሁሉ ገና ላሳያችሁ ነው። ይሄ ሁሉ ገና ሳስፔንስ ነው። እንዴት እንደሚያምር ይዩት። ነጠላዋ በስማን ቆንጆዬ ናት። በጣም ቆንጆ አያችኋት እንዴት እንደምታምር። በጣም የትኛውም ከለር ላለን ሰዎች ይሆናል ለማለት ነው። እንዴት እንደምታምር እች ልብስ አልቆላት 17 ሺህ ብር ነች። ኦርደር አድርጓት። በጣም ነው የምታምር። እቺ የምታምር ቀጭን ጥበብ ጠፋባችሁ ብዬ ነው ቀጭን ጥበብ ያደረኩላችሁ። እንግዲህ በጣም ነው የምታምረው። ቆንጅዬ የሆነች ፒንክ ፒች ከለር ግሪን እና ወርቀ ዘብ ሻምፔን ከለር ነው ያለው። በጣም ነው የሚያምረው። 5 አርብ ነው። አሁን ይላችሁ የሽመች ልብስ አሁን ቆንጆ ናት። ቀለል ያለ ፕሮግራም ይሆናል። ዝንጥ ማለት ለቤተክርስቲያን ይሆናል። ይሄና ይሄውን ሽመናው ልዩነት አለው። ይሄ በጣም ከባድ ሽመና ነው። ይሄ ደግሞ ትንሽ ቀለል ያለ ሽመና ነው። ልሙጥ አይደለም፣ ኬሻ ስራ ነው። ግን ይሄ ደግሞ ፈርጥና ቁጥር ስራ ነው። ቁጥር ስራ ፈርጥ ሲሆን ለስራ በጣም እጃቸውን ይዛቸዋል። እያንዳንዱን እየቆጠሩ ሲሸምኑ እጃቸውን ይዛቸዋል። ይሄ ደግሞ ትንሽ ቀለል ብሎ የሚሸመን ስራ ነው። እንዴት እንደሚያምር እዩት። ይሄ ልብስ 13 ሺህ ብር ነው። በ5 አርቡ ነው። አያችሁት? ይሄን ዋጋ ከፍ ዝቅ የሚለው ስራው ነው።
አያችኋት? በጣም ዝንጥ የምታምር ቆንጆ ልብስ 5 አርብ የሆነች ነች። ነጠላው መነኑ በጣም ቆንጆ ነው። 13 ሺህ ብር ነው። ከለሩ ጥለቱ በጣም ነው የሚያምረው። እንደዚህ ዝንጥ በሉልኝ። ይቺ ልብስ እንግዲህ ከኛ ቤት ፌመስ ናት። አሁን ነው የተራባች እንጂ በጣም ሰርተናታል። በጣም ቆንጆ ልብስ ነች። እንዴት እንደምታምር እዩት። በ5 አርብ ነች። ቆንጆ ሽመና ናት። በጣም ጽድት ያለች ሽመና ናት። ነጠላው እንዴት እንደሚያምር እዩት። ነጠላው ከቀሚሱ እኩል ነው። ዛሬ 5 አርብ ነው። ቆንጆ ጎበዝ ሸማኔ የሸመነው ሽመና ነው። ይሄ ልብስ አልቆለት ዋጋው 18 ሺህ ብር ነው። በ5 አርብ ማለት ነው። ኦርደር አድርጎት ሰርተን እንልክላቸዋል። በጣም ነው የምታምር። በጣም ማለት ነው። ልብስ ደግሞ እንደምታዩት እጅግ በጣም የምታምር ካሜራማን ወደዚህ ቀረብ ብትል እንደሚሻለህ ወደታች ከሚወርድ እንደዚህ ከላይ ለመብራቱ እንዴት እንደምታምር አዲስ ዲዛይን ነች። ከለሯ በጣም የሚገርም ነው። እዚህ ጋር ውሱስ ነው። ውሱሱ ግሪን እና የሆነ ሽርብ ነው፣ ተሸርቦ የመጣ ከለር ነው። እዚህ ጋር ደግሞ ፒንክ ከለር አለው። እንዴት እንደሚያምር እዩት። በጣም ቆንጆ ጽድት ያለ ታችና ላዩ ፍሬሙ እንዴት እንደሚያምር በጣም የሚያምር ልብስ ነው። በጣም ቆንጆ ልብስ በ5 አርብ የሆነ መነኑ እኔ ምላችሁ መነኑ ነው። በቃ የኔን ቤት መነን እንዲሞክራችሁ እዩት፣ እንዴት እንደሚያምር እስኪ እዩት። ሶፍት የሆነ መነን ምንም አይነት ስኳር ያልገባበት መነን፣ በዛ ላይ 5 አርብ ነው። ነጠላው እንዴት እንደሚያምር እዩት። ይሄ ለእናቶችም ለወጣቱ ለሁሉም ይሆናል። በተለይ ለእናቶች ቀለል ያለ ቀሚስ ለትልቅ ፕሮግራም ይፈልጋሉ ለምትሉ ይሆናቸዋል። እንዴት እንደምታምር እዩት። በጣም ነው የምታምረው። ያችኋት ነጠላዋ ቆንጆዬ ናት። ይች ልብስ 18 ሺህ ብር ነች። ኦርደር አድርጓት። በጣም ነው የምታምረው። 5 አርብ ነች። በጣም ነው የምታምር። ከለር አገባቧ ከለሯ በጣም ቆንጆዬ ልብስ ነች። 5 አርብ ነው። ዛሬ እንግዲህ በቀጭን ጥበብና በመካከለኛ ጥበብ ነው የተከሰትንላችሁ። እንዴት እንደምታምር እዩት። ደሞች በጣም የምታምር የሚያምር ኦሬንጅ ከለር፣ ድምቅ ያለ ከለር፣ ቆንጅዬ የሆነ ልብስ ከስር ፐርፕል ነው፣ ከላይ ኦሬንጅ ነው። ፈርጦቹ ደግሞ ቀይ ናቸው። አያምርም? ካሜራም እንዴት ነው በካሜራ ከእውነት ፈርጥ ልብስ ነው የዚህ ነገራችን ላይ። ይሄ ከባድ ዲዛይን ነው። እንዴት እንደምታምር እዩት። በጣም ነው የምታምረው። ይሄ ልብስ ማልቆለት 18 ሺህ ብር ነው። ኦርደር አድርጓቸው። የሚያማምሩ መካከለኛ ጥበብ ሁሌ ትልቅ ጥለት ፖስት እያደረግን ከምናስጨንቃችሁ ደግሞ ቀጭንም መካከለኛም እንይዛለን። እንዴት እንደሚያምር ሁሉንም ያማከለ መነናችን ስኳር የሌለው ንጹህ መነን ነው። ቆንጆ መነን ነው። ኦርደር አድርጉ። ሰርተን የትኛው ማለም እንልክላችኋለን። አያችሁት? ይሄ ልብስ ደግሞ ወርዱን እዩት፣ እንዴት ሰፊ እንደሆነ እንዴት እንደሚያምር ከለር አገባቡ፣ ዲዛይኑ። ይሄ በወራጅ ቆንጆ ሆኖ በቆንጆ መስቀል ቢወርድ አያምርም? እንደዚህ ቢላይ አያምርም? በስማ በጣም ነው የሚያምረው። እንዴት እንደሚያምር የወርዱ ስፋት፣ የመነኑ ጽዳት ልነግራችሁ አልችልም። በጣም ነው የሚያምረው። እጅግ በጣም ቆንጆ የሆነ ጽድት ያለ ልብስ እንዴት እንደሚያምር ነጠላውን እዩት። ነጠላው ራሱ ከቀሚሱ እኩል ነው። በጣም ነው የሚያምረው። እንዴት እንደሚያምር እዩት። ቀሚሱን እዩት። በጣም ቆንጆ የሆነ ወርደ ሰፊ የሆነ መነኑ ጽድት ያለ ጎበዝ ሸማኔ የሸመነው ቃል የሚይዝኝ ያው እንደ ባለሙያነት እኮ የትኛውም ስራ ባለሙያ ይጠይቃል። እኔ ጎበዝ ሸማኔ ሽመና ነው የሚይዘው። በጣም የሚያምር ሽመና ነው የሚይዘው። እንዴት እንደሚያምር እዩት። ይሄ ልብስ ማልቆለት 17 ሺህ ብር። ኦርደር አድርጉት። ሰርተን የትኛውም ዓለም እንልካለን። ወይኔ ይህችን ልብስ እንዴት እንደወደድኳት ልነግራችሁ አልችልም። በጣም ነው የወደድኳት። አታምርም? በጣም ነው የምታምረው። በጣም የምታምር ዲዛይን፣ በጣም የሚያምር መስቀል ነው። መስቀል ለምትፈልጉ የሚሆናችሁ እንዴት እንደምታምር 5 አርብ ናት። በዛ ላይ ጽድት ያለች አዲስ ሽመና ናት። መነኑ ቆንጆ 2 አይን መነን፣ ምንም ጥያቄ የለውም። ነጠላው በጣም የሚያምር ትልቅ ነጠላ። እስኪ ነጠላውን ላሳያችሁ። የዚህ ቤት ልብስ ይለያል የምላችሁ በምክንያት ነው። ያው ሰው ራሱ ማስተዋወቅ አለበት። ቆንጆ ልብስ ይዛለሁ ካላልኳችሁ በምን ታውቃላችሁ? ቆንጆ ልብስነቱን እዩት። ሰው በወሬው ኮንፊደንሱ ይለያል። በወሬው የሚይዘው ልብስ ምን ያክል ጥራቱ ይለያል። እንደኔ ይመስለኛል። እንዴት እንደሚያምር እዩት። በጣም የሚያምር ጽድት ያለ ልብስ፣ በጣም ቆንጆ የሆነ ማሚዎችዬ፣ ለእናንተ ነው። ቤተክርስቲያን ስትሄዱ የምታምር ቀጭን ጠርስ ለብስ ደስ አይላችሁም? ነጠላው ይሉት 2 ሜትር ከ25 ይሆናል። ትልቅ ነው ነጠላው። እዛ በላይ 5 አርብ ነው። ለእናቶቻችሁ ለአዲስ ዓመት ጊፍትን ኢትዮጵያ ውስጥ ላላችሁ አሰሩላችሁ ይደርሳል። ተሉ አንገቷን ትንሽዬ ነገር አድርገን ቆንጆ አድርገን ሰርተን እንልክላችኋል። ለመስቀል ለበዓል ለምትፈልጉ ይሄ ልብስ እኔ ጋር ነው የሚገኘው። በጣም ነው የሚያምረው። ይሄ ልብስ 17 ሺህ ብር ነው። ኦርደር አድርጉት። ቆንጆ አድርገን ሰርተን የትኛውም የሰው ልጅ በሚገኝበት ዓለም ሁሉ እንልካለን። ይሄ ልብስ ደግሞ እንዴት እንደሚያምር ላሳያችሁ። በጣም የሚያምር
በጣም ቆንጆ የሆነ አያችሁት። ይሄ ልብስ ወራጅ ነው የሚሰራ፣ በወራጅ ነው የሚሰራ። በወራጅ በዚህ ሲሰራ ከፈለጋችሁ በእጅ ጥልፍ ቢሆን ደስ ይለኛል። ልብሱ ይሄ ምን መሰላችሁ? ህንድ ማግ ነው። ህንድ ማግ ያው በጣም አዲስ አበባ ትልቅ ቤት ወይም የኛም ትልቅ ቤት ነው ባይዘው ወይ 22 በጣም ትልቅ ቤት ነው የኛ። እንደኛ ሽመና የሚይዝ የለም። በቃ እኛ ጎንደር የመጣን ልጆች ናቸው እንደዚህ በደንብ እውነቴን ነው ሀቅ ነው። ሽመና በደንብ የምንይዘው ማለት ነው። በደንብ እንይዛለን፣ ጎበዝ ነን። እና የኛም ትልቅ ቤት ነው ልላችሁ ፈልጌ ነው። አንዳንድ አዲስ አበባ ያሉ ልብሶች ደግሞ እንደዚህ ትልልቅ ቤት ትልልቅ ስም ያላቸው ቤቶች ላይ የሚሸጥ ልብስ ነው። ግን እኛም ከነሱ እኩል ከነሱ የበለጠ ልብስ እንይዛለን። 100% ነው ይሄ የምነግራችሁ። አንዳንዴ ስም ነው እንዴት እንደሚያምር ይሁት። በጣም ነው የሚያምረው። ይሄ በወራጅ የሚሰራ ቆንጆ የሆነ በእጅ ጥልፍ ቢሰራ ደግሞ የሚመረጥ ነው። እንዴት እንደሚያምር የእጅ ጥልፍ። ለእጅ ጥልፍ አንደኛዋ ባዶ ነች። 5 አርብ ነው። በ6 አርብም ትችላላችሁ። 6 አርብ ነው ሲጀመር፣ 6 አርብ ነው። እዚህ ጋር ፈርጥ የለውም። ይሄ ነጠብጣቡ ይሄ የለውም። እዚህ ጋር በዚች ወራጅ ተሰራለች። ይሄ ከኋላ ነው። እንዴት እንደሚያምር በ6 አርብ ንስንስ የሚደረግ ልብስ ማለት ነው። ወራጅ ተሰርቶ በ6 አርብ እንዴ የምትሽከረከሩበት በሰውነት ልክ ተሰርቶ በጣም የምትገርም ልብስ ነች። እንዴት እንደምታምር። ይሄ ህንድ ማግ ነው። ህንድ ማግ ይባላል። በህንድ ማግ የተሰራ ነው። እንዴት እንደሚያምር በህንድ ማግ የተሰራ ቆንጆ ልብስ። በእጅ ጥልፍ ቢሰራ በእጅ ጥልፍ 25 ሺህ ብር ነው። በማሽን ጥልፍ ከፈለጋችሁ ደግሞ 17 ሺህ ብር ነው። እንዴት እንደምታምር ቢያት ጽድት ያለች ልብስ ነው። ኦርደር አድርጉት። እንደዚህ የሚገራርም ልብስ እንይዛለን። በጣም ነው የምታምረው። በድጋሚ እንኳን አደረሳችሁ። መድረስ ማለት እድሜ መቀጠል ነውና እንኳን አደረሳችሁ። ውጭ ሀገር ላላችሁ ወደ ሀገራችሁ በሰላም ገቡልን። ያሰባችሁት ሁሉ ይሳካላችሁ። ልጆቻችሁ ሰላም ወጥቶ ይግቡላችሁ። ሰላም ወጥቶ መግባትን የመሰለ ነገር የለም። ሌላው ትርፍ ነው። ጤነኛ ስንሆን አገር ሰላም ሲሆን ሁሉም ነገር ይደርሳል። ሁሉም ነገር ይደርሳል። ከእውነት አገራችን ሰላም ያድርግልን። እናንተም ባላችሁበት ሰላማችሁ ይብዛላችሁ። የልባችሁን መሻት ሁሉ ፈጣሪ ያደርግላችሁ። አዲስ ዓመትን በሰላም በደስታ እናሳልፈው ነው የሚባለው። ምርቃ ነው በዛው። ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። በየጊዜው እያሻሻልን በየጊዜው እየተሻሻልን አዳዲስ ነገር እያያዝን እንመጣለን። ስልክ የሚያነሳ ሰው ደግሞ ተዘጋጅቷል። ደውሉ። እኔ እንኳን ባላነሳው የሚያነሳ አካል አለ። ሃሎ ወሰን ጥበብ ምን ልታዘዝ ይላችኋል። ኦርደር አድርጉ። ብትፈልጉትን ልብስ እንሰራላችኋለን። የትኛው ሚዲያ ላይ ያያችሁት ልብስ ብትልኩልንም አሳምረን እንሰራላችኋለን። እንደኔ ሽብርቅ ብላችሁ በዓልን ታሳልፋላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ